በባቱ ከተማ ለበርካቶች የስራ ዕድል የፈጠሩ ፕሮጀክቶች እየተገነቡ ነው። የፕሮጀክቶቹ የግንባታ ሂደት ሳይገባደድ በመቶ ለሚቆጠሩ ዜጎች የሙያና የዕለት ጉርስ ማስገኘትም ችሏል። የዚህ ዕድል ተጠቃሚ የሆኑት ወጣቶቹ ቀድሞ የቤተሰቦቻቸውን እጅ እየጠበቁ ያለፉትን ጊዜ ዛሬ በላባቸው በመዋል ተተክተዋል። በባቱ ከተማ እየተገነቡ ባሉ ፕሮጀክቶች ወጣቶቹ ቋሚና ጊዜያዊ የስራ ዕድል ተመቻችቶላቸዋል፣ እየሰሩም ይገኛሉ። የማያውቁ ልጆችም ይማራሉ። ሲመጡ ደግሞ በአንድና ሁለት ቀን ውስጥ ሙያውን ይማራሉ። ሙያውን ከተማሩ በኋላም ሌላ ቦታ ሄደው መስራት ይችላሉ። እኔ በፊት ምንም ነገር አልሰራም፣ ምንም ነገር አልሰራም። ቤት ቁጭ ብዬ ነበር የምገኘው። ይሄ ስራ እንትን ሳይል በፊት ምንም ነገር አልሰራም። በየፑል ቤቱ በየቦታው ነበር ዝም ብዬ ዞርኩ የምገኘው። ግን ይሄንን አጋጣሚ ልክ እንደተገኘ ለኛ ብዙ ነገር ነው የፈጠረልኝ። ለምሳሌ ከዚህ ነገር ብዙ ነገር ተጠቅሜያለሁ እኔ በራሴ ማለት ነው። አንደኛ ሙያዬ ምን ያዳበርኩ ነው፣ በዛው ብዙ ነገር አግኝቼበታለሁ ብዬ ነው ማለት ለኔ በጣም ጠቅሞኛል። ከናንድሮ ሁጂኒ ቀምነስ ቱሬ ከዚህ ቀደም ይህን አይነት ስራ ነበር ስንሰራ የነበረው። ነገር ግን የዚህን ያህል የረዘመ አልነበረም። በዚህም ደስተኛ ነበር። ከዚህ ፕሮጀክት ካገኘነው ገንዘብ በመነሳት ሌላ ስራ እንሰራበታለን። ያድንቀም በፊት የጉልበት ስራ ነው የምሰራ፣ ረዳት ሆኜ ነው ሌላ ቦታ እየሰራ የነበረ። አንድ ያው ሌላ ገንበኛ ጋር እየሰራ ነበረ። ከዛ ይሄ ስራ እዚህ ከመጣ ጀምሮ እዚህ አሁን ከዚህ ገንበኛ ጋር ተገናኝተን እዚህ በረዳትነት ገብቼ እየሰራ ነበር። አሁን እዚህ ከመጣ ጀምሮ አግኝቻለሁ። አሁን ራሴን ችዬ ማስራት እችላለሁ። በፕሮጀክቶቹ ግንባታ የተሳተፉ ወጣቶች ልምድ፣ ዕውቀትና ክህሎት ያላቸው ወጣቶች የተጣመሩበት መሆኑ አንዱ ከሌላው እንዲማር እድል ፈጥሯል። ከዛ ባለፈም በከተማዋ ውስጥ እየተሰሩ የሚገኙ ፕሮጀክቶች ላይ የነቃ ተሳትፎ ማድረጋቸው የኢኮኖሚ ችግራቸውን እንደቀረፈላቸው ነው የሚያነሱት። አሁን ላይ ወጣቶቹ ያገኙትን ገቢ በመጠቀም በአዋጭ ዘርፍ ላይ ተደራጅተው መስራትን ይፈልጋሉ። አሁን እኔ በዚህ ገንዘብ ማለት ነው ብዙ ነገር ለመስራት አስቤያለሁ። ለምሳሌ የራሴ ያው ቲክቶኮች ላይ እንደተለቀቁ ከብዙ ሀገሮች በዚህ በዶሮ እርባታ ሆኖ እንዲህ የሚለቀቁ አሉና በራሴ ሙያ ራሴ ሰርቼ በዚህ ገንዘብ ባጠራቀቁ ገንዘብ ያንን ነገር ከፍቼ ብዙ ማዳበር ፈልጋለሁና መለወጥ ፈልጋለሁ። ይሄ ነገር ለኔ በቃ ባይዘው ብዙ ነገር ጠቅሞኛል ለራሴ ማለት ነው። ገሊባ ያርገታራ ብዙ ገቢ እያገኘንበት ነው። በሱም እየሰራንበት ነው። ከዚህ ቀደም ንብረት እየኖረን ያልገዛነውን መሬት አሁን መግዛት ችለናል። ትልልቅ ነገሮችን እየሰራን ነው። ያገኘነው ላይ እየጨመረን ነው ያለነው። ወናዶ ጀነረ ብሩ አስተካከላ ደም ነው አንተ የባቱ ከተማ አስተዳደር በከተማው እየተፈጠረው ያለው ጊዜያዊ የስራ ዕድል በዘላቂነት ለመፍጠር እየሰራም ይገኛል። በከተማ ውስጥ እየተሰሩ የሚገኙ ፕሮጀክቶች እየጨመረ ለመጣው ስራ ፈላጊ ወጣት አዳዲስ የስራ ዕድሎችንም ይዞ መምጣቱ የባቱ ከተማ መዘጋጃ ቤት ኃላፊ አቶ ቁፋ ነገው ይናገራሉ። በማህበሮች የተደራጁ ወጣቶች ናቸው የሰሩት። መጀመሪያም እነሱ ናቸው የሰሩት። ዘንድሮ ግን ለየት ባለ ነው። አንደኛ ምን አደረግ ማህበሩን ራሱ ሁለት ቦታ ነው የግንባታውን ራሱ ሁለት ቦታ ነው ያደረግነው። ከዚህ በፊት የግንባታ ማህበር ማለት ኮንትራክተር ነው። አንዴ ውል ተፈራርሞ ሙሉውን ስራ ጨርሶ ነው የሚሰጥ። ዘንድሮ እንደዛ አላደረግንም። ምንድነው ያደረግነው? የግንባታውን ስራ ግዢውንና ማቴሪያል ኦን ሳይት የሚያመጣና ግንባታውን የሚሰራ ለብቻ ነው ያደረግነው ማለት ነው። ለበርፎርስም ሌላ ማህበር ነው ያደረግነው። የማቴሪያሉን የሚያመጣ ደግሞ ሌላ ማህበር አድርገን በሁለት አካፍለን ያሰራ ነው ማለት ነው። ግንባታውን ራሱ አንደኛ የስራውን ጥረት ለመጨመር ራሱ የባቱ ከተማ አስተዳደር በዘንድሮ ዓመት የተለያዩ ፕሮጀክቶችን ሰርቶ በማጠናቀቅ ላይ ይገኛል። በእነዚህ ፕሮጀክቶች በከተማ ውስጥ ለሚገኙ በርካታ ወጣቶች የስራ ዕድልንም የሚፈጥርላቸው ነው የሚሆነው።